ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 25 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ማርቆስ ከተማ በፋኖ በተሰራ ኦፕሬሽን ጥቃት 14 የአገዛዙ ኃይል ሲደመሰሱ ሰራዊቱ በስማዳ ወረዳ ትምህርት ቤት አውድመዋል። በደቡብ ኢትዮጵያ በአገዛዙ ታጣቂዎች በ10 ንጹሃን ላይ የተፈጸመውን አሰቃቂ ግድያ ተከትሎ ኢሰመጉ አስቸኳይ መግለጫ አውጥቷል። በክልሉ ማንነት መሰረት ያደረገ መንግስት መር ጥቃት እየተፈጸመ ነው ተብሏል። ሰሙታላችሁ። ሚሊዮኖች በረሃብ ባለቁበት ወቅት በቢሊዮን ዶላር የሚገነባው የአብይ አህመድ ቤተ መንግስት የዓለም አቀፍ ሚዲያዎችን ትኩረት ስቧል። የነቢዩ ቤተ መንግስት በሚል ዘገባ የአገዛዙ ገመና ተጋልጧል። ዝርዝሩን ይዘናል። በደቡብ አፍሪካ በተቀሰቀሰው ጸረ ስደተኞች ሁከት የሰው ህይወት ሲጠፋ ከ900 በላይ ሰዎች በቁጥጥር ስር መዋላቸው ተሰምቷል። መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደብረ ማርቆስ ከተማ በተሰነዘረ የቦምብ ጥቃት 14 የጠላት ኃይል ሙትና ቁስለኛ ሲደረጉ በስማዳ ወረዳ በአገዛዙ ሰራዊት ከፍተኛ ዝርፊያና ውድመት መፈጸሙ ታውቋል። በተለያዩ ቀጠናዎች የፋኖ ኃይሎች በአገዛዙ መዋቅር ላይ ድንገተኛና ስልታዊ ጥቃቶችን እያጠናከሩ መሆናቸውንና በጦር ግንባር ሽንፈትን የተጋፈጠው የብልጽግና ሰራዊት ደግሞ በንጹሐንና በማህበራዊ ተቋማት ላይ የበቀል ዝርፊያና ውድመት የዕለት ተግባሩ እያደረገው እንደሆነ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ 206ኛ ኮር ህዝብ ግንኙነት ባወጣው መረጃ መሰረት የኮሩ አዳኝ ቡድን በደብረ ማርቆስ ከተማ ላይ በፈጸመው አስደናቂ የቦምብ ጥቃት በአጠቃላይ 14 የጠላት ኃይል ሙትና ቁስለኛ ሆኗል። ጥቃቱ የተፈጸመው በደብረ ማርቆስ ከተማ ከጎተራ ወደ ወንቅ አቅጣጫ ጥምር ጦር ጭና ስትንቀሳቀስ በነበረች ኮድ 4 ሰሌዳ ኦባማ የጭነት ማመላለሻ ተሽከርካሪ ላይ ሲሆን በተሰነዘረው የቦምብ ጥቃት 5 ወዲያውኑ ህይወታቸው ሲያልፍ 3ቱ ከባድ እንዲሁም 9ኙ ቀላል የአካል ጉዳት ደርሶባቸዋል። በተመሳሳይ ሰዓት በምስራቅ ጎጃም ዞን አስተዳደር ቢሮ ላይ በነበሩ የጠላት ኃይሎች ላይ ሌላ የቦምብ ጥቃት እየተፈጸመ ሲሆን በጥቃቱ በሰው ኃይል ላይ ጉዳት ባይደርስም በርካታ የጠላት መገልገያ ቁሳቁሶች ሙሉ በሙሉ መውደማቸው ታውቋል። በሌላ በኩል በአውደ ውጊያው አከርካሪው የተመታው የብልጽግና ወራሪ ኃይል በአፋብን በላይ እዝ ሜጀር ጀነራል ውባንታ ባተ ኮር ስር የሚገኙትን የጉና ክፍለ ጦር ሀገረ ቢዘን ብርጌድ መብረቆችን ክንድ መቋቋም ሲያቅተው የሽብር ባህሪውን በንጹሃን ላይ ማሳየቱ ተገልጿል። ሰራዊቱ በስማዳ ወረዳ አጅ በተባለችው አካባቢ በመግባት የህዝብ ሀብት ንብረትና የትምህርት ቤት ቁሳቁሶችን ሙሉ በሙሉ አውድሞ ተመልሷል። የዝርፊያው ዝርዝር እንደሚያመለክተው የብልጽግና ሰራዊት አባላት ከነዋሪዎች ጥሬ ገንዘብ፣ እህልና ቁሳቁስ መዝረፉ ተገልጿል። ሰራዊቱ በዚህ ብቻ ሳይወሰን በአጅ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የትምህርት ቤቱን ቁሳቁሶች በመስበርና በመዝረፍ ተቋሙን ሙሉ በሙሉ ከጥቅም ውጪ ማድረጉ ታውቋል። የአካባቢው ነዋሪዎች ድርጊቱን በጽኑ ያወገዙ ሲሆን የብልጽግና መራሹ ቡድን ድርጊት ወራሪው ኃይል በግልጽ አማራ ጠል መሆኑን ያሳየበት ማረጋገጫ ነው ሲሉ ገልጸዋል። በደቡብ ኢትዮጵያ ክልል በአገዛዙ ታጣቂዎች በተፈጸመ ጥቃት ንጹሃን መገደላቸውን ተከትሎ የኢሰመጉ አስቸኳይ መግለጫ ሰጠ። የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል በዘይሴ ወረዳ ከማህበረሰቡ ያልተፈቱ ጥያቄዎች ጋር በተያያዘ በመንግስት የታጠቁ ኃይሎች አማካኝነት በንጹሃን ዜጎች ላይ እጅግ አሰቃቂ የሰብአዊ መብት ጥሰት እየተፈጸመ መሆኑን ይፋ አድርጓል። ኢሰመጉ ቀደም ሲል በየካቲት 12 2018 ዓ.ም በዚሁ ቀጠና የአካባቢው ነዋሪዎችና የኢዜማ ፓርቲ አባላት መገደላቸውን ጠቅሶ አገዛዙ ትኩረት እንዲሰጥ ጥሪ አቅርቦ የነበረ ቢሆንም አሁንም ጥቃቱ ተጠናክሮ መቀጠሉን አስታውቋል። ከኢሰመጉ መረጃዎች ለመረዳት እንደተቻለው ከሰኔ 11 እስከ 22 2018 ዓ.ም ድረስ ባሉት ቀናት ብቻ በዘይሴ ወረዳ በሚገኙ በርካታ ቀበሌዎች ማለትም በማዤ፣ አጉሌ፣ ጋረዜታ፣ ኤልጎ ልዩ ቦታው ታንጎ፣ ወዘቃ ደንበሌ፣ ዶሎ ዘንቼ፣ በኮላና ባኖ ቀበሌዎች ውስጥ በአገዛዙ የታጠቁ ኃይሎች በተፈጸመ ጥቃት በ10 ንጹሃን ዜጎች ላይ ግድያ ተፈጽመዋል። ከዚህም በተጨማሪ በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም ከፍተኛ የጅምላ እስር መፈጸሙን የሰብአዊ መብት ተሟጋቹ ድርጅት ገልጿል። በአካባቢው እየደረሰ ባለው በዚህ አስፈሪ ጥቃት ምክንያት የዘይሴ ወረዳ ማህበረሰብ ህይወቱን ለማዳን ሲል መኖሪያ ቤቱን ጥሎ በጅምላ እየተሰደደ መሆኑ ተረጋግጧል። ኢሰመጉ ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር ምላሽ ለማግኘት ጥረት ቢያደርግም እስካሁን እንዳልተሳካለት ገልጾ ወደፊት ዝርዝር ምርመራውን አጠናቆ ይፋ እንደሚያደርግ አስታውቋል።
በሚሊዮኖች የሚቆጠሩ ዜጎች በረሃብና በጦርነት በሚማቅቁበት ወቅት በቢሊዮን ዶላሮች የሚገነባው ቤተ መንግስት የቀጠናው ዘጋቢዎች ትኩረትን ስበዋል። በኢትዮጵያ ውስጥ ታይቶ የማይታወቅ የኢኮኖሚ ውድቀት፣ የእርስ በርስ ጦርነትና በሚሊዮኖች የሚቆጠሩ ዜጎች ለረሃብ የተጋለጡበት አስከፊ ወቅት ላይ አብይ አህመድ በቢሊዮን የሚቆጠሩ ዶላሮችን በማፍሰስ የሚያስገነቡት አዲሱ ቤተ መንግስትና ግዙፍ ፕሮጀክቶች ሀገሪቱን ወደ ሙሉ ጥፋት እየመሯት መሆኑን የሚያጋልጡ ዘገባዎች እየወጡ ነው። ጊስካ የተባለው ቀጠናዊ የዜና ተቋም ባወጣው ሰፊ ትንተና የቢሊዮን ዶላሮች የቅንጦት ፕሮጀክት የአገዛዙን ፍጹም ግዴለሽነትና የኢኮኖሚ አውዳሚነት ያረጋገጠ ክስተት ሆኗል። ሪፖርቱ በጥልቀት እንዳስነበበው በአሁኑ ወቅት የኢትዮጵያ ብር የመግዛት አቅም ሙሉ በሙሉ በፈረሰበት፣ የውጭ ዕዳ ሀገሪቱን እያናጋት ባለበትና የአማራ ክልልን ጨምሮ በተለያዩ አካባቢዎች ህዝቡ በድሮንና በከባድ መሳሪያ ጥቃት በሚጨፈጨፍበት አስከፊ ሰዓት ላይ አገዛዙ ትኩረቱን በቅንጦት ግንባታዎች ማድረጉን ያትታል። ይህ የነብዩ ቤተ መንግስት በሚል የተገለጸው ግንባታ የሀገሪቱን ውስጣዊ ሀብትና ከውጭ የሚገኘውን እርዳታ ለህዝብ መሰረታዊ ፍላጎቶች ከማዋል ይልቅ የአንድ ግለሰብ ዝናና ስልጣን ለማስጠበቅ ብቻ እየባከነ መሆኑን ተንታኞች አረጋግጠዋል። የአብይ አህመድ አውዳሚ ራዕይ ሀገሪቱ በታሪኳ አይታው የማታውቀውን ማህበራዊ መበስበስና ድህነት እንድታስተናግድ እያደረጋት ይገኛል። በሚሊዮን የሚቆጠሩ ተፈናቃዮች መጠለያና የዕለት ጉርስ አጥተው በየመንገዱ በሚወድቁበት እንዲሁም በትምህርትና በጤና ዘርፍ ላይ ያለው በጀት ሙሉ በሙሉ ተቆርጦ ወደ ጦርነትና ወደዚህ ቤተ መንግስት ግንባታ በዞረበት ሁኔታ ላይ የብልጽግናው አገዛዝ የህዝብን ሮሮ ለመስማት ፈቃደኛ ለመሆኑ ተገልጿል። ይህ በሚስጥርና ግልጽነት በጎደለው መልኩ በቢሊዮን ዶላሮች የሚገነባው ሜጋ ፕሮጀክት የሀገሪቱን የፋይናንስ ስርዓት እያደቀቀው ከመሆኑም በላይ በቀጣዩ ጊዜ የከተማውን ህዝብና በረሃብ እየተቆላ ያለውን ማህበረሰብ ለአንድ የመጨረሻ ህዝባዊ አመፅና ለአገዛዙ ፍጹም መውደቅ ዋነኛ መንስኤ ሊሆን እንደሚችል ተንታኞች በጽኑ እያስጠነቀቁ ይገኛሉ። በደቡብ አፍሪካ በተቀሰቀሰው ጸረ ስደተኞች ተቃውሞ የሰው ህይወት ሲጠፋ ከ900 በላይ ሰዎች በቁጥጥር ስር መዋላቸው ታወቀ። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ሀገሪቱን ጥለው እንዲወጡ ጸረ ስደተኛ የሆኑ አክራሪ ቡድኖች ያስቀመጡትን ይፋዊ ያልሆነ ቀነ ገደብ መጠናቀቁን ተከትሎ ሀገር አቀፍ ተቃውሞና ሁከት መቀስቀሱ ተሰምቷል። ማክሰኞ ዕለት የተቀሰቀሰውን ይህንን ሰፊ ጸረ ስደተኞች ተቃውሞና ዝርፊያ ተከትሎ የሀገሪቱ ፖሊስ እስካሁን ከ900 በላይ ሰዎችን በቁጥጥር ስር መዋሉን በይፋ አስታውቋል። የብሔራዊ ፖሊስ ምክትል ኮሚሽነር ተቤሎ ሞሲኪሊ በሰጡት ጋዜጣዊ መግለጫ በሀገሪቱ ከተካሄዱት 120 ሰልፎች መካከል 12ቱ ወደ ከባድ ሁከትና ዝርፊያ የተቀየሩ በመሆናቸው የፖሊስን ጣልቃ ገብነት የጠየቁ ነበሩ ብለዋል። ለሰዎቹ መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ፣ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸውን ስደተኞች ከማስጠጋት እንዲሁም ከንግድ ሱቆች ዝርፊያ ጋር የተያዙ መሆናቸውን ኃላፊው ጠቁመዋል። ፖሊስ ባወጣው ሌላ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንድሮ አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመቶ መገደሉን አረጋግጧል። በሁኔታው ሳቢያ በአገሪቱ ካሉት 9 ግዛቶች መካከል 5ቱ ከፍተኛ የደህንነት ስጋት ውስጥ የገቡ ሲሆን 2 ሰዎች በደረሰባቸው የጥይት መቁሰል አደጋ ለጉዳት በተዳረጉበት በጆሃንስበርግ ሂልብሮ አካባቢ ሁኔታውን ለመቆጣጠር የወታደራዊ ኃይል እንዲሰማራ ተደርገዋል። በሌላ በኩል በወደብ ከተማዋ ደርባን ተቃውሞ ከመጀመሩ ጥቂት ቀደም ብሎ በደረሰበት ከፍተኛ የደህንነት ስጋትና ፍርሃት ምክንያት ከአንድ ህንፃ 8ኛ ፎቅ ላይ ዘሎ ስለወደቀውና ህይወቱ ስላለፈው የውጭ ሀገር ዜጋ ጉዳይ ፖሊስ መርማሪ ቡድን ማቋቋሙን አስታውቋል። የሀገር አቀፍ ጸረ ስደተኞች ተቃውሞ የተነሳው ባለፉት ወራት ስደተኞች ከቀያቸው እንዲፈናቀሉ፣ የንግድ ድርጅቶቻቸውና ንብረቶቻቸው እንዲወድሙ በማድረግ ዓለም አቀፍ ትችትንና ውግዘትን ሲያስከትል የቆየውን አለመረጋጋት ተከትሎ መሆኑ ታውቋል። በደብረ ማርቆስ ከተማ በተሰነዘረ የቦምብ ጥቃት 14 የጠላት ኃይል ሙትና ቁስለኛ ሲደረጉ በስማዳ ወረዳ በአገዛዙ ሰራዊት ከፍተኛ ዝርፊያና ውድመት መፈጸሙ ታውቋል። በተለያዩ ቀጠናዎች የፋኖ ኃይሎች በአገዛዙ መዋቅር ላይ ድንገተኛና ስልታዊ ጥቃቶችን እያጠናከሩ መሆናቸውንና በጦር ግንባር ሽንፈትን የተጋፈጠው የብልጽግና ሰራዊት ደግሞ በንጹሐንና በማህበራዊ ተቋማት ላይ የበቀል ዝርፊያና ውድመት የዕለት ተግባሩ እያደረገው እንደሆነ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ 206ኛ ኮር ህዝብ ግንኙነት ባወጣው መረጃ መሰረት የኮሩ አዳኝ ቡድን በደብረ ማርቆስ ከተማ ላይ በፈጸመው አስደናቂ የቦምብ ጥቃት በአጠቃላይ 14 የጠላት ኃይል ሙትና ቁስለኛ ሆኗል። ጥቃቱ የተፈጸመው በደብረ ማርቆስ ከተማ ከጎተራ ወደ ወንቅ አቅጣጫ ጥምር ጦር ጭና ስትንቀሳቀስ በነበረች ኮድ 4 ሰሌዳ ኦባማ የጭነት ማመላለሻ ተሽከርካሪ ላይ ሲሆን በተሰነዘረው የቦምብ ጥቃት 5 ወዲያውኑ ህይወታቸው ሲያልፍ 3ቱ ከባድ እንዲሁም 9ኙ ቀላል የአካል ጉዳት ደርሶባቸዋል።
በተመሳሳይ ሰዓት በምስራቅ ጎጃም ዞን አስተዳደር ቢሮ ላይ በነበሩ የጠላት ኃይሎች ላይ ሌላ የቦምብ ጥቃት እየተፈጸመ ሲሆን በጥቃቱ በሰው ኃይል ላይ ጉዳት ባይደርስም በርካታ የጠላት መገልገያ ቁሳቁሶች ሙሉ በሙሉ መውደማቸው ታውቋል። በሌላ በኩል በአውደ ውጊያው አከርካሪው የተመታው የብልጽግና ወራሪ ኃይል በአፋብን በላይ እዝ ሜጀር ጀነራል ውባንታ ባተ ኮር ስር የሚገኙትን የጉና ክፍለ ጦር ሀገረ ቢዘን ብርጌድ መብረቆችን ክንድ መቋቋም ሲያቅተው የሽብር ባህሪውን በንጹሐን ላይ ማሳየቱ ተገልጿል። ሰራዊቱ በስማዳ ወረዳ አጅ በተባለችው አካባቢ በመግባት የህዝብ ሀብት ንብረትና የትምህርት ቤት ቁሳቁሶችን ሙሉ በሙሉ አውድሞ ተመልሷል። የዝርፊያው ዝርዝር እንደሚያመለክተው የብልጽግና ሰራዊት አባላት ከነዋሪዎች ጥሬ ገንዘብ፣ እህልና ቁሳቁስ መዝረፉ ተገልጿል። ሰራዊቱ በዚህ ብቻ ሳይወሰን በአጅ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የትምህርት ቤቱን ቁሳቁሶች በመስበርና በመዝረፍ ተቋሙን ሙሉ በሙሉ ከጥቅም ውጪ ማድረጉ ታውቋል። የአካባቢው ነዋሪዎች ድርጊቱን በጽኑ ያወገዙ ሲሆን የብልጽግና መራሹ ቡድን ድርጊት ወራሪው ኃይል በግልጽ አማራ ጠል መሆኑን ያሳየበት ማረጋገጫ ነው ሲሉ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።